እንኳን ደስ ያለን፣ እንኳን ደስ ያላችሁ። እነሆ የአንድነት ፀሐይ ከምስራቅ ወጥታለች። ይህ ታሪካዊ አንድነት ለብዙ ጊዜ በጉጉት ሲጠበቅ የነበረ የትግሉን ድል የሚያቀላጥፍና የሕዝብን ተስፋ የሚያለመልም ትልቅ ብስራት ነው። አንድነት የድል አቋራጭ መንገድ ነው። አሁን አማራና ኢትዮጵያ ወደፊት መንገድ ሊጀምሩ ነው። ዛሬ ታሪካዊ ቀን ነው። ትናንት በተለያዩ አቅጣጫዎች በተለያዩ ስሞችና በየጎጡ ተበታትነው ሲታገሉ የነበሩ የቁርጥ ቀን ልጆች የፋኖ ኃይሎች የሕዝብን አደራ ሰምተው የጠላትን ሴራ በጥሰው በአንድ ልብና በአንድ ወጥ ትግል ሰንሰለት ስር በመሰለፋቸው በታላቅ ኩራት ልናበስረው አሁን እዚህ ከች ብለናል። ሚዲያችን ወደ እናንተ ይህን ደስታ ሲያበስር በታላቅ ደስታ ነው። ኢትዮጵያዊነት፣ አማራነት ወደፊት ይለመልማል። ለዚህ ቻናል አዲስ የሆናችሁ ቻናሉን ሰብስክራይብ፣ ቪዲዮ ላይክ ማድረጋችሁን አሁንም የወትሮ ትብብራችሁን አሳዩ። ድር ቢያብር አንበሳ ያስር እንዲሉ ፋኖ የጠላትን ቅስም ሲሰብር የቆየው ባለታሪክ ነው። ዛሬ ግን ወደ አንድ ወጥ የእዝ ሰንሰለት መምጣቱ ትግሉን ከመከላከል ወደ ወሳኝ ድል መሸጋገሩን ያበስራል። ይህ አንድነት ለጠላት መርዶ፣ ለሕዝብ ግን የነጻነት ፋና ነው። አገዛዙ ሲጠቀምበት የነበረው ከፋፍለ ግዛ የተባለው ደረጃ ስልት ዛሬ በጀግኖች አንድነት ተቀብሯል። ይህ አንድነት የሕዝባችን ውጤት የሚያሳይ ነው። ተባበሩ፣ አንድ ናችሁ፣ ነጻነታችሁን አውጡ ስትሉ የነበራችሁ እናቶችና አባቶች ጸሎት፣ የወጣቶች ጩኸት ዛሬ ምላሽ አግኝቷል። ፋኖ አንድ መሆን የሕዝቡን ስጋት ያስወግዳል፣ የድሉንም ጊዜ አጭር ያደርገዋል። የተበታተነ ኃይል ጠላትን ሊያስጨንቅ ይችላል እንጂ ሊያሸንፍ ግን አይችልም። ወጥ ድርጅት ሲኖር ግን መሳሪያ፣ ስንቅና የሰው ኃይል በታቀደ መንገድ ወሳኝ በሆነ የጠላት ምሽግ ላይ እንዲያርፍ ያደርጋል። ጦርነት የፖለቲካ ቀጣይነት ነው። ወጥ ድርጅት ከሌለ የጦር ሜዳ ድል ወደ ፖለቲካዊ ትርፍ ሊቀየር አይችልም። ድርጅታዊ ሰንሰለት ታጋዩ ለምን እንደሚዋጋ፣ ድሉን እንዴት እንደሚይዝ፣ ከሕዝብ ጋር እንዴት እንደሚግባባ ወጥ መመሪያ ይሰጠዋል። ግለሰባዊ ጀግንነት በግለሰብ ብቻ ተንጠልጥሎ የሚቀር ይሆናል። ድርጅታዊ ሰንሰለት ሲኖር ግን መርህና የትግል ቅብብሎሽ ትግሉን የሚረከብ ተተኪ በማዘጋጀት ትግሉ እንዳይቀዛቀዝ የሚያደርግ ታላቅ መርነት ያለው ሐሳብ ነው። አምባገነን አገዛዞች የሚመሩት ሕዝብና ታጋይን ከፋፍለ ግዛ በሚለው መርህ ታጋይ ኃይሎች አንድ ሲሆኑ ይህ አገዛዝ ትልቁ መሳሪያ ይሰበራል። ጠላት የሚደሰተው በታጋዮች መካከል መናቆር፣ መጠላለፍ ሲኖር ነው። አንድነት ሲኖር ግን ጠላት በየትኛውም አቅጣጫ እንደሚመታ ግራ ይጋባል። ሰርጎ ገቦች ለማስገባትም ይቸግራል። ሕዝብ ድጋፍን የሚሰጠው ያሸንፋል ብሎ የሚያምንበት ኃይል ነው። የተከፋፈለ ኃይል ለሕዝቡ ስጋት እንጂ ተስፋ አይሆንም። አንድነት የታየበት ድርጅት ግን የሕዝብን ሙሉ ደጀንነት የሚሸፍን ይሆናል። ከዛሬ ጀምሮ ፋኖ በየመንደሩ የሚመታ ኃይል አይደለም። ከዛሬ ጀምሮ ፋኖ ከምስራቅ እስከ ምዕራብ፣ ከሰሜን እስከ ደቡብ በአንድ ትዕዛዝ የሚንቀሳቀስ ግዙፍ ብረት ለበስ ኃይል ሆኗል። ይህ አንድነት በደም የተገዛ በታሪክ የታተመና ለማንም የማይበጠስ የነጻነት ቃል ኪዳን ነው። የአንድ አገዛዝ ዕድሜ የሚረዝመው በተቃዋሚዎቹ ድክመትና መከፋፈል ልክ ነው። ድርጅታዊ ሰንሰለት የትግሉን አከርካሪ ነው። ድርጅታዊ ሰንሰለት የትግሉ አከርካሪ ነው። አንድነት የትግሉ ሞተር ነው። ዲፕሎማሲም የትግሉ ጋሻ ነው። የፋኖ ኃይሎች በየመንደሩ በየጎጡ መበታተን አቁመው በአንድ ብሔራዊ ዓላማ ስር ወጥ ሰንሰለት መፈጠር ሲችሉ አምባገነኑ ስርዓት በራሱ ጊዜ መናድ ይጀምራል። ጠላት የሚፈራው በፋኖ ጥራት ብቻ ሳይሆን የፋኖ ጥይት የሚተኩሰው እጅ በአንድ ልብ መምራቱን ነው። አንድነት የመጨረሻ ግብ ሳይሆን የድሉ መጀመሪያ ነው። አሁን በወጥ መዋቅር፣ በነጠረ ዲሲፕሊንና በሰከነ ፖለቲካዊ አመራር ትግሉ ወደፊት ይገሰግሳል። የኢትዮጵያ ሕዝብ ሆይ ጀግኖችህ አንድ ሆነዋልና ድጋፍን አጠናክረ ቀጥል። ትናንት በአንድ እጃችን ስንዋጋ ነበረ። ዛሬ ግን በሁለት እጆቻችን ጠላታችን እንጋፈጣለን። እንኳን ደስ ያላችሁ፣ እንኳን ደስ ያለን። ኢትዮጵያውያን አሁን ከምስራቅ የወጣው ፀሐይ ለኢትዮጵያ ታላቅ ብስራትን ይዞ ከች ብሎላቸዋል። የአማራ ብሔርተኝነት በራስ በቅንነት ሁለንተናዊ ውስጣዊ አቅምን በመገንባት
በሀገራዊ ዲሞክራሲያዊ አንድነት ማዕቀፍ ውስጥ ህዝባችን ህልውና በማረጋገጥ ጥቅሞችን በማስጠበቅ የሌሎች ኢትዮጵያውያን ቡድንና የግለሰብ መብቶች የሚከበረበት ስርዓት በማክበር በፍትሃዊና በሰላማዊ አብሮነት የሀገር ቀጣይነት ለማረጋገጥ የሚተጋ ነው። በርካታ ቀናት በወሰደ ጥልቅ ፖለቲካዊ ውይይቶች ቅንነት፣ ወንድማማችነትን ያስቀደመ የድርጅት ምስረታ ሂደት በርካታ ምዕራፎችን ያለፈ ነው። አሁንም የመግቢያችን ቃል ኪዳን ሰነድን በመፈራረም የተጀመረው ሂደት የድርጅቱ መመስረቻ ሰነድ ወይንም ህገ ደንብ በማጽደቅና ከፍተኛ አመራሩን በመሰየም በስኬት ተጠናቋል። በዚህ መሰረት አርበኛ ዘመነ ካሴ የአማራ ፋኖ ብሔራዊ ንቅናቄ ሊቀመንበር፣ አርበኛ መከታው ማሞ ተቀዳሚ ምክትል ሊቀመንበር፣ አርበኛ ሀብቴ ወልዴ ምክትል ሊቀመንበር ለወታደራዊ ጉዳዮች፣ አርበኛ ሄኖክ አዲሴ ምክትል ሊቀመንበር ለፖለቲካዊ ጉዳዮች በማዕረግ የሰየመ ሲሆን እንዲሁም የአማራ ፋኖ ብሔራዊ ንቅናቄ ከታች ለተዘረዘሩት መመሪያዎች አጽድቋል። ወታደራዊ አዛዥ ብርጋዴር ጄኔራል ተፈራ ማሞ፣ ምክትል ወታደራዊ አዛዥ አርበኛ ምሪ ወዳጆ፣ ምክትል አዛዥ ለወታደራዊ አስተዳደር አርበኛ ዝናቡ ንገረው፣ ወታደራዊ ስልጠና መምሪያ አርበኛ ሳሙኤል ባለድል፣ ልዩ ዘመቻ አርበኛ ድርሳን ብርሃኔ፣ ዘመቻ መምሪያ አርበኛ ባዩ አለባቸው፣ ፖለቲካዊ መምሪያ አርበኛ ጌታ አስራደ፣ አደረጃጀት መምሪያ አርበኛ ምንተስኖት ወንዳፈራው፣ ድርጅት ጽሕፈት ቤት አርበኛ አስቻለው በለጠ፣ የህዝብ ግንኙነት መምሪያ አርበኛ አስረስ ማረ፣ የህዝብ ግንኙነት አስተዳደር መምሪያ አርበኛ ዘመነ ምህረት፣ የፋይናንስና ገዢ አስተዳደር መምሪያ አርበኛ አሻግሬ ባየ፣ ፖሊሲና ስትራቴጂክ መምሪያ አርበኛ እስክንድር ነጋ፣ አጋርነትና ትብብር መምሪያ አርበኛ አበበ ፈንታው፣ የውጭ ጉዳይ መምሪያ አርበኛ ብሩክ ስለሺ። ተከበራችሁና የተወደዳችሁ የሚዲያችን ቤተሰቦች እነዚህ ከላይ የተዘረዘሩት የአማራ ፋኖ ብሔራዊ ንቅናቄ የአንድነት፣ የቆራጥነት፣ የኢትዮጵያ የቁርጥ ቀን ልጆች ባላደራዎች ናቸው። የተከበራችሁና የተወደዳችሁ የሚዲያችን ቤተሰቦች ይህንን መረጃ ሼር በማድረግ ይህንን ድል ሲናፍቁና ሲታትሩ የነበሩ ኢትዮጵያውያን ይደርስ ዘንድ ይህን መረጃ ሼር በማድረግ አዳርሱላቸው። እንኳን ደስ ያላችሁ፣ እንኳን ደስ ያለን። በሌላ መረጃ እስከምንገናኝ ድረስ መልካም ጊዜን ተመኘን።